ናታና ዳጣ አንተ የለም ብሎ ሲሳሳሙ ነበር። አቢጌል መውጣትም የለብሽም ግን ከዚህ ቤት የምትወጪ ከሆነ አንድ የምጠይቅሽ ጥያቄ አለኝ። እሱን መልሰሽ ልትመልሺ። ጭራሽ አሽሽ ወሰደች እያልሽ አለማውቋ ከጉዳት አይደናታል። አድናትም አውቃለሁ። አንሽን በጫጦች ላይ ስትኛለሽ ለራስሽ አደረግሽ እባብ ነሽ። እሺ እባብ። እሺ ስትባረሪ አብረሽ አልወጣም። ምንድነው? በጣም ተጠጋኝ። ልትዋሃድ አይደል? በቃ አንቺን ማሸማቀቅ ደስ ይልሻል። በጣም ከዚህ ቤት እናስወጣና ቤት እንከራይለን። ማርቲ ምን ማለት ነው? አይ ይሄን ያክል አንተን ከሚያስጨንቅት ነው። በቃ እዚሁ ቤታቸው እንደፈለጋችሁ ነው። ኤቢ ሁሉንም ነገር ለአቶ ደረጀ ነገረችው። አቶ ደረጀም የሰማውን ማመን አቃታቸው። እንዴት ይሆናል ይሄ ነገር ቢላትም እውነቴን ነው የሚያምን የለም በማለት ወይዘሮ ማርታንም ቢጠይቃት እሷም እንደዛ ስትል ነው እኔ ባይኔ አላየሁም እሷ ነች አለችው። ስልኬን ወደ አንተ ስልክልህ እንዳለ አስጥለጋ አድርጋ አንስታል አድርገው ስልኬን ራሱ አጠፉብኝ በማለት ተናገረች። ዳጣና ናታን ሲሳሳሙ ባይኔ ነው ያየሁት አለችው። አቶ ደረጀም እንግዲህ በቃ ቤት ተከራይቼ ትኖራለች በማለት ገለጹ። ኤቢ በጣም ተናደደች። በቃ አሁን ላይ ናታን የኔ ብቻ ይሆናል ዳጣ ቤት ተከራይቶ ለብቻ ከሆነች እያለኝ ነበር። ወይዘሮ ማርታም በቃ ቤት ተከራይና አስቀምጣት እያለች ይህን ስትል አቶ ደረጀ በድንጋጤ ተዋጡ። ሰላም ጤና ይስጠለን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ ለቤቱ አዲስ የሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ የሆኑ ዳጣ ክፍል 44 ተለቀቀ። እንግዲህ ወደ ክፍል 43 ስንመለስ ናታንና ዳጣ ኪችን ሆነው በቃ አይዞሽ እያለ እሱም ፍቅር እያጫወተው ነውና እሷን ከኋላ አድርጓት እባክህን ዞር በልልኝ እያለችው ነበረ። ምን ሆነሽ ነው? አንቺም ሴቶች ኪችን አይገባም ከሚሉት ነው እያለችው ነበረ። ወንድሜ ይሰራል እያለች እናም እንግዲህ ከናታንና ባንድ ሆነው አሁን እኮ ደግሞ እቤት ማንም ሰው የለ፣ ሁሉም ሂደዋል አባዬን ሊቀበሉት፣ ስለዚህ እኔና አንቺ ብቻ ነን እያላት ነበረ። እሷም በጣም እየተሳቀቀችና እየፈራኝ ነው፣ ሰላምዬም ሆስፒታል ነች እያላት ነበርና እሱ በዚህ ሰዓት እየጠየቃት ሳለ እሷም እባክህን እያለ እየተጨነቀች ነበር። እናም እንግዲህ ከወጣሽም አብረን እትዬ እኮ ትባረሪያለሽ ብላኛለች፣ በቃ ቤት ከራይልሻል ትወጫለሽ ብላኛለች፣ ስለዚህ ስትለው ይሄማ ፍጹም አይሆንም፣ አቶ ደረጀ ደግሞ ይሄን ሊያደርግ አይችልም በማለት ይነግራታል። እሷም አንቺ ከወጣሽ እኔ ደግሞ እዚህ ቤት ምንም ቢሆን አልቀመጥም እያለ እያስረዳት ነበረ ማለት ነው። እናም በዚህ የተነሳ ሁለቱም እያወሩ እየተፋቀሩ ነበርና ናታንም እያወራ ሳለ እንግዲህ አባታቸውን ተቀብለውት መጥተዋል ማለት ነው። ኤቢ ግን ለመናገር በጣም ቸኩላለችና ምግብ እየበላይ ያልሽኝን ነገር ይዤልሽ መጣው፣ ሁላችሁም ሰላም ናቸው አይደል ብሎ ገበታ ቀርቦ ሁላቸውም በልተው ጨርሰው ሁሉም እየሳቁ በደስታ ነበረ። አቤቴ ግን ፊቷም አልተፈታም። አንቺ ግን ለምንድን ነው ግንባርሽ የማይፈታው? ያልሽኝን ነገር ይዤልሽ መጣሁ አይደለም? ከዛም ደግሞ ለናታንም ለዳጣንም ይዤ የመጣሁት ነገር የለም ይላል አቶ ደረጀን። እናም እሷ ዝም ብላ ነው አባዬ የሆነ ነገር ነገርህማ ስለኔ ነው እትልና ኤቢ ማነች ውሃ የነበረውን የተገኘባትን መርፌ አሽሽ ታጨስ ያንን ነው መርፌውን እንትን የሚያጨሳው እንትን ሲሉ አቶ ደረጀ
በጣም ይናደድና ስሜታዊ ይሆናል። በቃ እኔ እንትን ብያታለሁ ስትል ሩጣ ታመልጣለች። ውሃም ማለት ነው። በቃ ምን ይሄ ብቻ አንተ ከሄድክማ አባቱን ያልተፈጠረ ያልሆነውን ብትጠይቀኝ ይሻላል። ምን ያልሆናለና ይሄን የሆነውን ብትጠይቀኝ አንተ ከሄድኩ እኮ ጨርሶ ቤቱ ሁሉ የባለጌ መሰብሰቢያ ሆኗል እያለችው ነበር። የዚህ ጊዜ እባክሽን አባትሽ ከመጣ እንትን ብሏል አበጌል ያለች ባይኗን ብትቆጣት ምን ብትላት ወይዘሮ ማርታ ልሰማ አልቻለችም። የዚህ ጊዜ አበጌል ተነሽ ብላ ታባርራታለች። ተነሽ ከዚህ ብላ ስታባርራት እንግዲህ ምንድነው እያለ ሁሉንም ነገር አንድ ላይ እንደነበሩ ትሄድና አባዬ ትለዋለች። ምንድነው እስኪ ልነግርኝ የፈለግሽው? እኔ መቼም የሚያምነኝም ሰው የለም። ስለዚህ እምነግርህማ ናታን እና ዳጣ ባንድ ሲሳሳሙ አየኋቸው ብላ ትነግረዋለች። የዚህ ጊዜ አቶ ደረጀም ማመን ይከብደዋል ብሎ በጣም ይነሳና ታሪክ ይችላል። ምክንያቱም ሁልጊዜ ያው እንትንም ብትል የምታወራው ነገር እንትን ይላልና ይሄንን ሲሏት ልትሰማ አልቻለችም። ለአባትየው ይሄንን ትለዋለች። የዚህ ጊዜ አበጌል እንግዲህ አልቻለችም። አሁን ግን በቃ ይሄ ነገር ምንድን ነው ብሎ ተስፋም ተወጣ ትሄድና ወይዘሮ ማርታ ሁሉንም ነገር ታስረዳዋለች። በቃ እዚህ ቤት በጣም ሊጋደሉ ነው። ይህን ደግሞ የምታረገው አይንሽን አልየው ነው የምትላት ዳጣን እና ስለዚህ እኛ ደግሞ ቤት እንፈልግላት እያሉ ነበር። እንግዲህ አቶ ደረጀና ማርታ ማለት ነው ለአቶ ደረጀ ስነግረው ምንድን ነው የሚያጣላቸው? እነሱ የሚያጣላቸው ሁለቱም አይንሽን አሊ ነው የምትለው በናታን የተነሳ ነው ሲል ስትለው ነበር። አቶ ደረጀን በጣም ግራ እየተጋባ ነበርና ምን አደረገ? ምክንያቱም ልጁ ናት ሲል ላይ አሁን ላይ ጭንቀት ገብቷል ማለት ነው። ይህም አይሆንም እያለ በቃ እንዴ ለምንድን ነው የማይሆነው? እዚህ ልጁ ምንም ቢሆን አበጌል በቃ ውጭ ትላክ ሲል ነበር አቶ ደረጀ። በፍጹም እኔ አይን ማረፊያ ልጅ ናት፣ በስም ደግሞ ልጅ ሆና ነው። ስለዚህ አይቻልም እንዴ ከልጅ እኮ እንትን እያልካናስ እና ስለዚህ ቤት እንዲከራይላትና እዛ እንደፈለገ በቃ እሷም በነፃነት ትኖር ትላለች ወይዘሮ ማርታ ማለት ነው። አቶ ደረጀም እስኪ እናስብበታለን በማለት ግራ እየተጋባው አምኖ ባይቀበልም ሁሉንም ነገር እሺ ይላታል። እና እንግዲህ ሁሉንም ነገር ከተነገረም በኋላ አቶ ደረጀ በጣም ጭንቀት ውስጥ ይገባል። ሄዶ እያነበበ ነበርና ውጭ ላይ እንግዲህ ውሃንና ምጥንን አቅርቦ ሁሉንም ነገር እያስረዳቸውም አባት ማለት አባት ይከበራል። እኔ ፈራለሁ ለምን ሮጥ ስትባል አባትሽን ማክበር ሁሉንም ነገር ማድረግ አለብሽ። አባትሽን ብቻ ሳይሆን ታላላቅ ሰዎችንም ማክበር አለብሽ እያለ ይነግራታል። ለምጥንም አባትሽ ምን ስትይ ነው የሚያስደብር ይችላል። አይ ሳወራው ስልኩን ነው እንትን የሚለው እያለች ምጥንም ከዛም ሳወራው አያወራኝም ስትል ነበረ። ይሽ ሁላችንም እንትነን እያለ እየተናገረ ነበር። ምክር እየመከራቸው ነበርና ምክራቸውን ተቀብለው ውሃና ምጥን ይሄዳሉ ማለት ነው። እንግዲህ ማነች ወደ ዳጣ ስንመጣ ዳጣና ሰላምዬ ባንድ ነበሩ። እንደሞኮ እንዴት እያረገች ነው እያለች አቶ እያረጉ እንደሞ ባጣበሽኩብሽ ውለታሽን እንዲያረሽ ውለታዬን እያለቻት ነበር። ማለት እንዴ ልጅ ይህን የመሰለ ጣንበለል ያጣበስኩሽ እኮ እኔ ነኝ ልረሽ ነው እንዴ እያለቻት ነበረ። እና አየው ታዲያ ምን እንትን አለው አረሳውን መርሳት ግን በቃ እኔ እኮ ከዚህ ቤት ልሄድ ነው ትላታለች። ሰላምዬም ይሄን ስትላት ሌሎቹ ቤት ነበሩ። ሰላምዬና ዳጣ ውጭ ወክ እያደረጉ እኔ ግን አትሄጂም፣ ይሄ ደግሞ በፍጹም አትሄጂም፣ ደረጀም እሺ አይልም፣ ግን ከሄድሽ ደግሞ አንድ ነገር ነግረሽ ነው የምትሄጂው፣ እውነቱንና እውነቱን ትላታለች።
እንዴ እያመረርሽ እኮ እንትን እያልሽ ነው። አዎ እንድትነግርኝ እፈልጋለሁ ስትሄጂ አንድ ነገር ሳትደብቂኝ እያለኝ ነበረ። እናም ይሄንን ስትል እሷም እሺ በማለት ትረዳታለች። እንግዲህ ናታንና ዳጣ ወክ እያደረጉ ነው። አንድ ላይ ምሳሌ ጋብዝሽ ብሎ እየሄዱ ነው። እንግዲህ ቀጣይ ትባረራለች ተብሏልና አሁን ላይ ኤቢ ሁሉንም ነገር የት ሄደው ነው እያለች ነበረ ውሃ እንትን ስትላት የነበረችው። ውሃም እንግዲህ ሁሉንም ነገር እየነገረቻት ነበርና ተነሽ ብላት አባራት ተነስታ ስትሄድ እዛ ቁጭ ብለው ሄዱ ከዚህኛ እናውራበት ብላ መጀመሪያ ታባረራቸዋለች ውሃንና ኤቢን ማለት ነው። ውሃና ኤቢ ከሄዱም በኋላ እንግዲህ እዛም ሄዳ ውሃ አንድ ነገር ልጠይቅሽ የት ናቸው ብትላትም አላየሁም ዳጣንም ትላታለች። የዚህ ጊዜ ውሃም ሁሉንም ነገር ስትነግራት ውሃ ምን ትላታለች? ከኔና ከዳጣ ማነው ቆንጆ ማነው የሚያምረው ትላታለች። ከመታሽኝ አንቺ ካልመታሽኝ ግን ቆንጆዋ አልመታሽም ስትላት ቆንጆዋ ዳጣና ስትላት ትናደዳለች። በጣም ይዛት እያሯሯጠኝ ናጨሻለሁ ትላታለች። ንዴቷን ትጨምርላታለች ማለት ነው። እሷም ብላ ትሄዳለች ማለት ነው። እንግዲህ ወደ ዳጣና ወደ ኤቢ ስንመጣ በቃ ካሁን በኋላ እንደውም እራትሽን ቢ በደንብ ካሁን በኋላ ምግብ ምንተንም ይህን ቤት ልትሰናበች ነው ልናርፍሽ ነው ካሁን በኋላ ደስ የሚል ዜና ልንገርሽ ልትሄጂ ነው ስትላት እኔ አሁን ግን ምን አደረኩሽ? ሲቀጥል ደግሞ እኔ አሁን ላንቺ ብዙ ነገር አላረኩልሽም ትላታለች። ምንድን ደግሞ ሰይጣን አልናፍቅሽም ስትላትም ሰይጣን ለምን ይናፍቀኛል? ሰይጣን እኮ አይናፍቅም ትላታለች። ተይ ኤቢ ተይ ትላታለች። እዚህ ጋ ግን አሳዝናኛለች። እኔ ላንቺ ብዙ ነገር አላደረኩም፣ ወርቅ ሰርቀሽ አልተናገርኩም፣ ያኔ በር ሲዘጋብሽ ያኔ እንትን እንዳልሽ ራሱ እኔ እንትን ብዬሻለሁኝ። እንዴት ነው ግን እንደዚህ የምታይ ስትላትም ሁሉንም ነገር ትነግራታለች ማለት ነው። ይህንን ብትላትም ምንም አላስታውስልሽ እያለች ኤቢ በጣም ታናድዳለች። እዚህ ጋ ማለት ነው እኮ እህት ጓደኛ ሁሉ ነገር የሆነችላት ነገር ግን በናታን ስለመጣይባት የምታፈቅረው እንግዲህ አፍቃሪዋ ኤቢ ማለት ነው አሁን ላይ ምሽት ላይ ትገኛለች። ናታንም አንድ ጉርጓድ ፍቅር እስከ መቃብር ይባላል እንጂ እኔና አንቺ በፍጹም አንለያይም። አንቺ ወጣች ማለት እኔ ቤት ሳምንት አልቀመጣትም እወጣለሁ ብሎም ለኤቢ ነግሯታል። ለናታንም ሁሉንም ለዳጣም ነግሯታላታል ማለት ነው። እናም እያሉ ወክ እያደረጉ ግን እስኪ ስለ ቤተሰቦች አስረጅኝ እኔም ደግሞ ነግርሻለሁ እያላት ነበረ። ምን ስለ ቤተሰብ ላስረዳሽ? ባይንስ ሆነ ነገር ልጅ አልፈልግም እያለ አንዴ ቀላል ሰው እንዳይመስላት አባቴ እያለች እሺ አባትሽን አሳይኝ ሲላት እናቴን አላውቃትም አባቴን ላሳይ ብላ እንግዲህ የአቶ ደረጀን ፎቶ ለእሱ ስታሳየው እንዴ አሁንም ስትጠጋው ለመያዝ ሲጠጋት እንዴ ልትዋሃደኝ ፈለግ እንዴ ስትል አንቺን የማሳቀቅ ሁልጊዜ ይላታለን። እናም ይሄንን ብሏት ሳለ እሷም እንግዲህ ሁሉንም ነገር ታሳየውና እሱ ግን አላመነም። ይሄ እኮ እንዴ የአቶ ደረጀ ነው ሲላት እሷም እንግዲህ ማመን አለማመን ያንተ ነው አሳየኝ አልካሳየው ስትል እየቀለደች ነው ብሎ እሱም ያው ተነስተው ይሄዳሉ ማለት ነው። እንግዲህ ዙረው ሄደው ወደ ቤታቸው ይገቡና ሁሉንም ነገር አቶ ደረጀም ዳጣን ይጠራና ውሃ እያጠጣ ነበር አትክልቶችን ምንድነው ስትለው ዳጣ ቤት ዛሬ ደላላ እንትን ብዬ ልከራይልሽ እያስፈለግኩ ነው እሱኛው ሰፈር ትንሽ ቤት ስላት እሺ አባቴ በቃ ችግር የለም አትጨናነቅ አንተ ትለዋለች። እውነትሽን ነው ምንም አይከፋሽም ሲላት አዎ በቃ አይከፋኝም ችግር የለውም ትለዋለች ስሬስሊ። መጨረሻ ላይ ደግሞ እሺ በቃ ዳጣ እሱ ሰፈር ነው ሲላት አልፈልግም እኔ ያንተን ንብረት
ወይም ቁስ ፈልጌ አይደለም ቤተሰብ ፈልጌ ነው ያለችው ነገር በጣም ስሜታዊ ስትረክ ያደርገዋል። የዚህ ጊዜ የት ልትሄድ ነው አባቴ ስትለው አይ ውሃው ልዘጋው ነው ብሎ እሷ እኔ ልዝጋለህ ብላ ትሄዳለች። የዚህ ጊዜ አቶ ደረጀ በጣም በጭንቀት ውስጥ ይገኛል። ሌሊት ነውና እየተጨነቀ ሲገኝ ከኋላ ወይዘሮ ማርታ ትመጣለች። ምንድን ሆነህ ነው እንዴ ደረጀ ትለዋለች። እሱም በጭንቀት ስለሚገኝ ሁሉንም ነገር ይነግራታል። አይ ምንም አልሆንኩም ያልኩሽ በቃ እንደዚህ አትሆን። ስለዚህ ስለ ቤት ዛሬ እንድፈልግላት እሺ ብሎኛል፣ ቤት እየፈለገላት ነው ትለዋለች። እሺ በቃ ብላ በቃ እንደዚህ ከምትጨነቅ እንዴ በቃ ይቅር እዚሁ እንደፈለጉ የሆኑ የራሳቸው ጉዳይ ትለዋለች። አቶ ደረጀ እውነትሽን ነው ይላታል። አዎ እንዴ እንደዚህ ከምትጨናነቅ ትለዋለች። እንግዲህ ይህን የሰማቸው እዚሁ ትሁን ስትባል በቃ አፍኜ መግደል አለብኝ እሷን ብላ እንግዲህ እማትተኛው ኤቢ እና ዳጣ እንደተኛች ቀስ ብላ ገብታ በትራስ መኝታዋ ክላስ ገብታ ልታፍናት ትራሱን አንስታ እዛው ገብታ ነበር። እዚህ ላይ ፊልሙ ያለቀው። የኤቢ ስራ በጣም ጉድ ነው። እንግዲህ ለፍቅረኛዋ ስትል ልገላን ነው የሚያፈቅረው እሷ ዳጣን፣ እሷ ደግሞ ታፈቅራለች። በጣም ገባር ነው እና ለነበረን ቆይታ እናመሰግናለን። ባይ ባይ።